ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ በእንግሊዘኛ ሰላምታ እንዴት አድርገን መለዋወጥ እንደምንችል እንማማራለን። ከእናንተ የሚጠበቀው ትምህርቱን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚኖርባችሁ። ወደ ትምህርቱ እንሄድ። ኦኬ፣ ከዚህ ጋርም ከእርሱ ላይ እንደምትመለከቱት ምን ይለናል? በእንግሊዘኛ ሰላምታ መለዋወጥ ይላል። ሰው እነዚህ ከዚህ ጋር የምታዩቸው በሙሉ እንዴት አድርገን በእንግሊዘኛ ሰላምታ መለዋወጥ እንደምንችል ነው የተቀመጡት። ከዚህ ጋር ደግሞ በአማርኛው ትርጉማቸው ተቀምጧል ማለት ነው። ሰው እያንዳንዱን ነገር የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ስንሄድ የመጀመሪያው ምን ይላል የሚለውን መጀመሪያ እንዴት በቀላል መንገድ ማንበብ እንደምንችል እናያለን። ከዛ ቀጥለን ደግሞ በአማርኛው ትርጉሙ ምን ማለት እንደሆነ እናያለን ማለት ነው። ኦኬ፣ እንጀምር። ከመጀመሪያው ስንጀምር ይህ የመጀመሪያው የእንግሊዘኛ ቃል ምን ይላል፣ እንዴት በቀላሉ እናነባዋለን የሚለውን ነገር ስንመለከት የመጀመሪያዋ ሌተር እንደምታዩት ማነች? ጂ ነች። ጂ። ኦኬ። ሁለተኛዋ ደግሞ ኦ ነች። ኦ። እሺ፣ የመጀመሪያዋ ጂ ስትሆን ተነባቢ ወይም ደግሞ ኮንሶናንት እንላታለን። ሁለተኛው አልፋቤት ደግሞ ኦ ነች። ኦ ሆና ምንድነች? ታነባቢ ወይም ደግሞ ቫውል ብለን የምንጠራት ሌተር ነች ማለት ነው። ሶ ጂኦ በአንድ ላይ እንዴት ይነበባል፣ ምን አይነት ድምፅ አለው የሚለውን ነገር ስናይ ጂኦን እንዴት እናነባዋለን? ጉ ብለን እናነባዋለን። ጎ ሳይሆን ጉ ተብሎ ይነበባል። ጉ። ኦኬ። ጂኦ ጉ ብለን እናነባዋለን። ከዛ አሁንም ቀጥላ ኦ ነች አይደለ? ስለዚህ ሁለተኛዋ ኦ ወይም ደግሞ ቫውል ወይም ደግሞ ተነባቢ የምንላት ስትነበብ ይቺ ቀጣይዋ ኦ ምን አትልም፣ አትነበብም ወይም ደግሞ ሳይለንት ነች። ሰው ወደ ዲ እንሄዳለን። ዲ ደግሞ እንደምን ይነበባል? እንደ ድ ወይም ደግሞ ድ ሚል ድምፅ ይኖረዋል። ኦኬ፣ በአንድ ላይ አገጣጥመን ስናነበው ምን ይሆናል? ጉ ድ ጉድ ተብሎ ይነበባል ማለት ነው። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል የሚለውን ስናይ ምን ይላል? ኤምኦ በአንድ ላይ እንደ ሞ ይነበባል። ሞ ብለን እናነባዋለን። እሺ፣ ከዛ አር ደግሞ አር እንደ ር ትነበባለች። እንደ ር። እሺ፣ ከዛ ቀጣዩዋ ኤን ነች። ከዛ በመቀጠል አይ ነች። ሶ ኤን አይ ደግሞ በአንድ ላይ እንደ ኒ ይነበባል። ኒ። እሺ፣ ከዛ ኤን እንደ ን፣ ጂ ደግሞ እንደ ግ ይነበባል። እሺ፣ አሁን ኤምኦ እንደ ሞ ከተነበበ፣ አር እንደ ር፣ ኤን አይ እንደ ኒ፣ ኤን እንደ ን፣ ጂ ደግሞ እንደ ግ በአንድ ላይ አገጣጥመን ስናነበው ምን ይሆናል? ሞ ር ኒ ን ግ ሞርኒንግ ተብሎ ይነበባል። እስኪ ሙሉ እናነበው። ጉድ ሞርኒንግ ብለን እናነባዋለን። ኦኬ፣ በአማርኛው ጉድ ሞርኒንግ ማለት ምን ማለት ነው? እንዴት አደርህ ወይም እንዴት አደርሽ ማለት ነው። እንዴት አደርህ ወይም ደግሞ እንዴት አደርሽ ለማለት ስንፈልግ ጉድ ሞርኒንግ እንላለን። መልካም፣ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩን በተመሳሳይ ከመጀመሪያው ጋር ተመሳሳይ ነው። ይሄ የምታዩት ቃል ማለት ነው። የመጀመሪያዋ ጂ ነች፣ ሁለተኛዋ ደግሞ ኦ ነች። ሶ ጂኦ እንደ ጎ ሳይሆን እንደ ጉ እንደሚነበብ አይተናል። ጉ ተብሎ ይነበባል። ሁለተኛዋ ኦ አትነበብም። እንደገን ዲ ደግሞ እንደ ድ ትነበባለች ብለናል። እንደ ድ በአንድ ላይ ስናነበው ጉ
ድ ጉድ ጉድ ተብሎ ይነበባል። አሁን ይቺ ሁለተኛው ኦ ምን አላልኋትም አላነበብኳትም ሳይለንት ነች ማለት ነው። እሺ ወደ ቀጣዩ ስንሄድ ኤ እንደ አ ይነበባል። ይቺ የምታዩት ኤ ነች። ሶ ኤ ምን አይነት ድምፅ አላት? አ ሚል ድምፅ ይኖራታል። እንደገን ኤፍ ደግሞ እንደ ፍ ይነበባል። ፍ ሚል ድምፅ ነው የሚኖረው። እሺ እንደገን ደግሞ ቲኢ በአንድ ላይ እንደ ተ፣ አር እንደ ር ይነበባል። እንደ ር። እሺ ኤንኦ ደግሞ ኤንኦ እንደ ኖ ሳይሆን የሚነበበው እንደ ኑ ነው የሚነበበው። ኑ። እሺ ሁለተኛው ኦ ምን አትልም አትነበብም፣ ሳይለንት ነች። የመጨረሻዋ ኤን ነች። ኤን እንደ ን ትነበባለች። እንደ ን። ሙሉ ስናነበው አ ፍ ተ ር ኑ ን አፍተርኑን አፍተርኑን። እስኪ ሙሉ እናነበው ጉድ አፍተር ኑን ጉድ አፍተርኑን ጉድ አፍተርኑን ብለን እናነባዋለን። በአማርኛው እንዴት ዋልክ ወይም እንዴት ዋልሽ ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደ ሶስተኛው እንሄድ። ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ መጀመሪያ ካየነው ጋር ተመሳሳይ ነው። ምንም ልዩነት የለውም። ጂኦ እንደ ጉ ይነበባል። እንደ ጉ። ኦ አትነበብም። ዲ ደግሞ እንደምን ትነበባለች ብለናል? እንደ ድ ሚል ድምፅ አላት ብለናል። በአንድ ላይ ስናነበው ጉ ድ ጉድ ጉድ ብዬ አነባዋለሁ። ወደዚህኛው ስሄድ ኢ እንደምን ትነበባለች? እንደ ኢ እንደ ኢ ነው የምትነበብ፣ ወይም ደግሞ የእንግሊዘኛ አልፋቤት ስሟን ይዛ የምትሄድ ኢ እንደ ኢ። እሺ እንደገን ደግሞ ቪ እንደ ቪ ይነበባል። እንደ ቭ። ከቪ ቀጥል ያለችዋ ኢ ምን አትልም አትነበብም፣ ሳይለንት ነች። እሷን እናልፍና ወደዚህኛው እንሄዳለን። ወደዚህኛው ስንሄድ ኤን አይ ይለናል። ኤን አይ ደግሞ እንደ ኒ ይነበባል። እንደ ኒ። እሺ ኤን እንደ ን፣ ጂ ደግሞ እንደ ግ። በአንድ ላይ ሲነበብ ኢ ቭ ኒ ን ግ ኢቭኒንግ ኢቭኒንግ። እስኪ ሙሉ እናነበው ጉድ ኢቭኒንግ ጉድ ኢቭኒንግ ጉድ ኢቭኒንግ ብለን እናነባዋለን። ምን ማለት ነው? ጉድ ማለት ደህና እንደማለት ነው። ኢቭኒንግ ማለት ደግሞ ምሽት እንደማለት ነው። በአንድ ላይ ግን ጉድ ኢቭኒንግ ስንል እንዴት አመሸህ ወይም እንዴት አመሸሽ ለማለት ስንፈልግ እንዲህ ብለን መጠቀም እንችላለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ደግሞ ይሄኛው ምን ይላል? የመጀመሪያዋ እንደምታዩት ኤች ነች። ቀጣይ ኦ ነው። ሶ ኤች ኦ ሆ ተብሎ ሳይሆን የሚነበብ ምን ተብሎ ነው የሚነበብ? ሃ ተብሎ ነው የሚነበብ። ሃ። አያችሁ? አሁን ኤች ኦ ሆ ብሎ የሚነበብበት ኮንቴክስት አለ። ከዚህ ጋር ባለው ኮንቴክስት ግን ኤች ኦ እንደ ሆ ሳይሆን እንደ ሃ ነው የምናነበው። ሃ ብለን እናነባዋለን። ደብሊውን ደግሞ ው ብለን እናነባዋለን። ው ሚል ድምፅ ይኖረዋል። ሆኖ ስናነበው ሃው ተብሎ ይነበባል። እሺ ይህኛውስ ምን ይላል? ኤ እንደ አ ትነበባለች። አር እንደ ር። ኢ ደግሞ አትነበብም፣ ሳይለንት ነች። እስኪ አሁን እናነበው ሙሉውን። አር ተብሎ ይነበባል። አሁን እንዳያችሁ ኢን ምን አላልኋትም አላነበብኳትም ማለት ነው። ሳይለንት ነች፣ አትነበብም። እሺ ወደዚህኛው ስንሄድ እኛው ደግሞ ምን ይለናል? ዋይ እንደ ይ ትነበባለች። እንደገን ኦ ዩ ደግሞ በአንድ ላይ እንደ ው ይነበባል። በአንድ ላይ ዩ ብለን እናነባዋለን። ሙሉ ስናነበው ሃው አር
you how are you how are you ተብሎ ይነበባል። በአማርኛው እንዴት ነህ ወይም እንዴት ነሽ ለማለት ስንፈልግ how are you ብለን መናገር እንችላለን ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ይሄኛው ምን ይላል? ni ምን ተብሎ ይነበባል? እንደ ኒ ሳይሆን የሚነበበው ni እንደ ኒ ሳይሆን ናይ ብለን እናነባዋለን። ናይ። እሺ ሲ ደግሞ እንደ ስ ትነበባለች። እንደ ስ። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። እስኪ በአንድ ላይ እናነበው። ናይ እስ ናይስ ናይስ ብዬ አነባዋለሁ። እሺ ወደ ቀጣዩ ስነድ ቀጣዩን ከዚህ ጋር እንዳየነው ምንም ልዩነት የለውም፣ ተመሳሳይ ነው። ምን ብለን እናነባዋለን? ኢ እንደ ኢ ነው የምትነበብ ብለናል። እንደገን ደግሞ ቪ እንደ ቭ ኢ ሳይለንት ነች። ኤን አይ እንደ ኒ፣ ኤን እንደ ን፣ ጅ ደግሞ እንደ ግ። በአንድ ላይ ኢ ቭ ኒ ን ግ ኢቭኒንግ ኢቭኒንግ ተብሎ ይነበባል። ሆኖ ስናነበው ናይስ ኢቭኒንግ ናይስ ኢቭኒንግ ብዬ አነባዋለሁ። ምን ማለት ነው? ናይስ ማለት ጥሩ ቆንጆ እንደማለት ነው። ኢቭኒንግ ማለት ደግሞ ምሽት እንደማለት ነው። ናይስ ኢቭኒንግ ስንል በአንድ ላይ ቆንጆ ምሽት ይሁንልህ ወይም ይሁንልሽ ለማለት ስንፈልግ ናይስ ኢቭኒንግ እንላለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ይሄኛው ደግሞ ምን ይለናል? ኤችኦ እንደ ሆ ሳይሆን እንደ ሃ እንደሚነበብ አይተናል። ደብሊው ደግሞ እንደ ው እንደሚነበብ አይተናል። ሶ በአንድ ላይ ሃ ው ሃው ተብሎ ይነበባል። እሺ ይሄኛውስ ደግሞ ምን ይላል? አይኤስ ይለናል አይደለ? አይኤስ እንደምን ይነበባል? ኢዝ ብለን እናነባዋለን። እሺ ይሄኛው ደግሞ ኤል አይ ላይ ተብሎ ይነበባል። ላይ። ኤፍ እንደ ፍ፣ ኢ ሳይለንት ነች። በአንድ ላይ ላይ ኤፍ ላይፍ ብዬ አነባዋለሁ። ሙሉን ሳነበው ምን ይሆናል? ሙሉ ሲነበብ how is life ከዚህ ጋር ኩዌሽን ማርክ ወይም ደግሞ የጥያቄ ምልክት አለ። ምን ማለት ነው? እኛ ሌሎችን ሰዎች ስንጠይቅ ነው ማለት ነው ይሄን የምንጠቀመው። ሶ how is life ማለት በአማርኛ ምን ማለት ነው? ኑሮ እንዴት ነው ወይም ደግሞ ህይወት እንዴት ነው ለማለት ስንፈልግ how is life እንላለን። መልካም። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ቀጣዩ ደግሞ ይቺ የምታዩት የመጀመሪያዋ ደብሊው ነች። ከዛ ኤች፣ ቀጣዩዋ ኤ። ሶ ደብሊው ኤች ኤ በአንድ ላይ ምን ተብሎ ይነበባል? ኋ ተብሎ ይነበባል። ከዛ ቲ ደግሞ እንደ ት በአንድ ላይ ኋት ተብሎ ይነበባል። ይሄኛውስ ምን ይላል? አይኤስ ኢዝ ተብሎ ይነበባል። እንደገን ኤንኢ እንደ ኒ፣ ደብሊው እንደ ው በአንድ ላይ ኒው ተብሎ ይነበባል። ሙሉ ስናነበው ዋት ኢዝ ኒው ብዬ አነባዋለሁ። ከዚህ ላይ እንደምታዩት ኩዌሽን ማርክ አለ ወይም ደግሞ የጥያቄ ምልክት። ሶ ዋት ኢዝ ኒው ብለን ስንጠይቅ ምን ማለታችን ነው? ምን አዲስ አለ እንደማለት ነው። ምን አዲስ አለ ለማለት ስንፈልግ ዋት ኢዝ ኒው ብለን እንጠይቃለን ወይም ደግሞ እንጠቀማለን ማለት ነው። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤስ እንደምትነበባለች እስ ሚል ድምፅ አላት። ኤምኤ ደግሞ እንደ ማ፣ አር እንደ ር፣ ቲ እንደ ት ትነበባለች። በአንድ ላይ ሲነበብ
እስ ማ ር ት ስማርት ስማርት ብዬ አነባዋለሁ። እኛውስ ምን ይላል? ዲኤ እንደምን ይነበባል? እንደ ዳ ይነበባል። ዳ የሚል ድምፅ አለው። ዋይ ደግሞ እንደ ይ ትነበባለች። እንደ ይ በአንድ ላይ ስናነበው ዳ ይ ዳይ ዳይ ተብሎ ይነበባል። ሙሉ ሳነበው ስማርት ዳይ ስማርት ዳይ ስማርት ዳይ ብዬ አነባዋለሁ። ምን ማለት ነው? መልካም ቀን ወይም ቆንጆ ቀን ለማለት ስንፈልግ ስማርት ዳይ ማለት እንችላለን ማለት ነው። እሺ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ይህኛው ደግሞ ምን ይለናል? የመጀመሪያው የምታዩት የእንግሊዝኛ አልፋቤት አይ ነች። አይ ተብላ ትነበባለች። አይ ተብላ እንደምትነበብ ከዚህ በፊትም አይተናል። እሺ ከዛ ኤም ደግሞ በአንድ ላይ ኤም ምን ተብሎ ይነበባል? አም ብለን እናነባዋለን። እሺ ይህኛውስ ምን ይላል? ኤፍ አይ ፋይ ተብሎ ይነበባል። ኤን ን ተብላ ትነበባለች። ን ተብላ። እሺ ይህ ምን አትልም፣ ሳይለንት ነች፣ አትነበብም። በአንድ ላይ ሳነበው ምን ይሆናል? በአንድ ላይ ሲነበብ ፋይ ኢን ፋይን ፋይን ብዬ አነባዋለሁ። ሙሉን ሳነበው አይ አም ፋይን አይ አም ፋይን አይ አም ፋይን ብዬ አነባዋለሁ። ምን ማለት ነው? ደህና ነኝ ለማለት ስንፈልግ አይ አም ፋይን እንላለን። እሺ ወደ ሁለተኛው ስንሄድ ሁለተኛው ምን ይላል? በተመሳሳይ አይ ተብላ ነው የምትነበበው። አይ ኤም ደግሞ አም ብለን እናነባዋለን። እሺ ይህኛውስ ምን ይላል? ጂኦ እንደ ጎ ሳይሆን እንደ ጉ እንደሚነበብ አይተናል። ሁለተኛው ኦ ሳይለንት ነች። ዲ ደግሞ እንደ ድ ትነበባለች። በአንድ ላይ ጉድ ተብሎ ይነበባል። ሙሉን ሳነበው አይ አም ጉድ አይ አም ጉድ ምን ማለት ነው? በተመሳሳይ ይህም ደህና ነኝ እንደማለት ነው። ደህና ነኝ ከመጀመሪያው ጋር ምንም ልዩነት የለውም። በምን ደረጃ? በትርጉም ደረጃ ማለት ነው። ሶ አይ አም ፋይን ብንልም ወይም ደግሞ አይ አም ጉድ ብንልም ተመሳሳይ የሆነ የአማርኛ ትርጉም አለው ማለት ነው። ስለዚህ ደስ ያለንን መጠቀም እንችላለን ማለት ነው። ወደ ሶስተኛው እንሄድ። ወደ ሶስተኛው ስነድን በተመሳሳይ አይ እንደ አይ ነው የምትነበብ። ኤም ደግሞ አም ተብሎ ነው የሚነበብ። እሺ እንደገን ኬ ደግሞ በአንድ ላይ ኦኬ ተብሎ ነው የሚነበበው። ሙሉን ሳነበው አይ አም ኦኬ አይ አም ኦኬ ምን ማለት ነው? በተመሳሳይ ይህም ደህና ነኝ እንደማለት ነው። ደህና ነኝ አያችሁ። ስለዚህ ሶስቱም ማለት ነው። አይ አም ፋይን ስትሉም ከመጀመሪያ ላይ አይ አም ፋይን ስትሉም ወይም ደግሞ አይ አም ጉድ ብትሉም እንደገን አይ አም ኦኬ ብትሉም ትርጉሙ ተመሳሳይ ነው ማለት ነው። ምንም ልዩነት የለውም። ስለዚህ ደስ ያለንን ከሶስቱ መርጠን መጠቀም እንችላለን ማለት ነው። እሺ ወደዚህኛው ስንሄድኛው ምን ይለናል? ጅ እንደምን ይነበባል? እንደ ግ ይነበባል። እንደ ግ። አርኢ ደግሞ እንደ ሪ ይነበባል። ኤ ሳይለንት ነች፣ አትነበብም። ቲ እንደ ት ትነበባለች። በአንድ ላይ ግሬት ተብሎ ይነበባል። ይሄኛውስ ምን ይላል? አይ የመጀመሪያዋ አይ እንደምን ትነበባለች? አይ አ ተብላ ነው የምትነበብ። እሺ እንደገን ዲኢ ደግሞ እንደ ዲ ትነበባለች። እንደ ዲ። ኤ እንደ አ። እስኪ ሙሉ እናነበው። አይ ዲ አ አይዲአ ተብሎ ይነበባል። ሙሉ እናነበው። ግሬት አይዲያ ተብሎ ይነበባል። ምን ማለት ነው? ቆንጆ ሐሳብ ወይም ጥሩ ሐሳብ እንደማለት ነው። እሺ መልካም። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል?
ኦ እና ኬ በአንድ ላይ ኦኬ ተብሎ እንደሚነበብ አይተናል። እሺ እንደገና ይሄኛው ደግሞ ምን ይላል? ቢኤ እንደ ባ ይነበባል። እንደ ባ። ዋይ እንደ ይ። ኢ ደግሞ ሳይለንት ነች፣ አትነበብም። በአንድ ላይ ባ ይ ባይ ባይ ብዬ አነባዋለሁ። ሙሉን ሳነበው ኦኬ ባይ ኦኬ ባይ ተብሎ ይነበባል። ምን ማለት ነው? እሺ ደህና ሁን ወይም ደግሞ እሺ ደህና ሁኚ እንደማለት ነው። ኦኬ ስንል እሺ ማለት ነው። ባይ ማለት ደግሞ ደህና ሁን ደህና ሁኚ እንደማለት ነው። ኦኬ ወደዚህኛው ስንሄድ ይሄኛውስ ምን ይላል? ይሄኛው የተለመደ ቃል ነው። ሁላችንም እንዲሁ በተለምዶ እንለዋለን። ምን ማለት ነው? ምን ተብሎ ይነበባል? ኤች ኢ እንደ ሄ ይነበባል። ከዛ ኤል ኤል ይለናል አይደለ? ኤል ኤል ደግሞ እንደ ል ይነበባል። ኦ ደግሞ እንደ ኦ ይነበባል። በአንድ ላይ ሄ ል ኦ ሄሎ ሄሎ ምን ማለት ነው? ሰላም ማለት ነው። ሄሎ ስንል ሰላም እያልን ነው ማለት ነው። ሰላም። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኤን አይ ናይ ተብሎ እንደሚነበብ አይተናል። ናይ ብለን እናነባዋለን። ሲን እንደ ስ። ኢ ሳይለንት ነች፣ አትነበብም። ሁሉን ስናነበው ናይ እስ ናይስ ናይስ ተብሎ ይነበባል። እሺ ወደ ሁለተኛው ስንሄድ ሁለተኛው ደግሞ ምን ይለናል? ዲኤ እንደ ዳ እንደሚነበብ አይተናል። ዋይ እንደ ይ በአንድ ላይ ዳ ይ ዳይ ሆኖ ስናነበው ናይስ ዳይ። ናይስ ማለት ቆንጆ ጥሩ ማለት ነው። ዳይ ማለት ደግሞ ቀን ማለት ነው። ናይስ ዳይ ስንል በአንድ ላይ ጥሩ ቀን ቆንጆ ቀን ማለት ይሆናል። እሺ ወደ መጨረሻው እንሂድ። ወደ መጨረሻው ስንሄድ የመጨረሻው ምን ይለናል? ጂኦ እንደ ጉ እንደሚነበብ አይተናል። ኦ ሳይለንት ነች። ዲ እንደ ድ በአንድ ላይ ጉ ድ ጉድ ጉድ ተብሎ ይነበባል። ይሄኛው ደግሞ ቢኤ እንደ ባ፣ ዋይ እንደ ይ፣ ኢ ሳይለንት ነች። በአንድ ላይ ሲነበብ ባ ይ ባይ ባይ ተብሎ ይነበባል። ሙሉ ስናነበው ጉድ ባይ ጉድ ባይ ምን ማለት ነው? ሰላም ሁን ወይም ደግሞ ሰላም ሁኚ ለማለት ስንፈልግ ጉድ ዳይ ብለን መጠቀም ወይም ደግሞ መናገር እንችላለን ማለት ነው። ሰው በእንደዚህ አይነት መንገድ በእንግሊዘኛ ሰላምታዎችን መለዋወጥ እንችላለን ማለት ነው። እንችላለን። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስላል። ትምህርቱ እየተመቻችሁ ከሆነ ወይም ደግሞ እየጠቀማችሁ ከሆነ ሼር፣ ላይክ፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ሪከመንድ አደርጋችኋለሁ። የዛሬ ትምህርታችን ወይም ቪዲዮአችን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሰላም ሁኑ።